በካህናቶች ላይ የካህናት አለቃ ወይም በግዕዝ ቋንቋ ሊቀ ካህናት ደግሞ መጣ። እርሱም እግዚአብሔር ሆነ ብሎ ከሌዋውያን ሳይሆን ከይሁዳ ወገን የሆነውን ሊቀ ካህናት ኮምፕሊትሊ ይለያል። ምኑም በቃ ሰዎቹም መምጫቸውም የመጡበትም እኛን ራሱ እሱ ሊቀ ካህናቱ ከይሁዳ ነገድ ብቻ መሆኑ አይደለም። እኛ ራሱ ይላል ከሕዝብ ከነገድ ከቋንቋ ከወገን ሁሉ ሰዎችን ዋሽተ ለአባትና ለአምላክህ ካህናት የሆኑ ዘንድ አደረካቸው። በቃ ከብሔር ብሔረሰቡ ሁሉ አምጥቶ ካህናት አረገ። ሊቀ ካህናቱን ደግሞ ከሌዋውያን ወገን አይደለም፣ ልክ ለየት እንዲል ከይሁዳ ነገድ የሆነው አደረገውና አሁን ምን ይላቸዋል? በዚያኛው ውስጥ ልባቸውን ጥለው ዕብራውያኖች እኮ ናቸው ቁጭ ብለውልሃል። ልባቸውን እዛ ላይ ጥለው ክርስትናን ተቀበልን ብለው እሑድ ቸርች ይመጣሉ። ትላንት ቅዳሜ ግን ምኩራብ ናቸው። ምኩራብ ሄደው ጊዜ ያለፈበት ሊቀ ካህናት የተዥጎረጎረ ልብስ ለብሶ ቆሟል። ያ ልብስ ክርስቶስ የመጣ ቀን አልቋል አገልግሎቱ። እነሱ እየሄዱ ልብሱን እያዩ ዋው ዕጣኑን እያሸተቱ እግዚአብሔር አለ ብለው ይመጣል። ኢየሱስ የመጣ ቀን ግን ያ ልብስ ፍጻሜ አግኝቷል። በኢየሱስ የተጠናቀቀ ነው ሁሉ። ዘሁን ልብሱ ኢየሱስን ነው የሚገልጠው። ኢየሱስ መጥቷል። ከሙታን ተነስቶ እግዚአብሔር አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ምሎለት ላይጸጸት የዘላለም ካህን አድርጎታል። እነሱ ግን አሁንም ቅዳሜ ይሄዳሉ። ከዛ ጥምጥም ያረጉ ጺማቸው ረጅም ሰው ያሉ እጃቸው ዕጣን ነው፣ ልብሳቸው ያምራል። እሳቸው ጋር ይሄዱና አስቀድሶ ይመለሳል ሕዝብ ሁሉ። እሳቸው በቃ ይላሉ ሊቀ ካህናት ነኝ ብለው ቆመው በቃ ይላሉ ጄሆቫ አዶናይ ሻዳይ ኤሎሂም ሕዝቡዛ አሜን። ከዛ በማግስቱ ዛሬ ቸርች አላል ፕሮግራም ሐዋርያው ጴጥሮስ አለ አይደል? አዎ ይሄዳሉ። ሐዋርያው እንትና አለ አይደል? አዎ ይሄዳሉ። እዚህ ሲመጡ ምንም ሊቀ ካህናት የሚባል የለም። መደበኛ ልብሳቸውን ለብሰው እንጸልያለን ይባባላሉ። እዛ የተዥጎረጎረ ቤተ መቅደስ ነው፣ የሚያምር ነው። እዚህ ሲመጣ አዋራን እፍፍ ብለው ሰዎቹ ይጸልያሉ። እዛ ደግሞ ምንም ኃይል የለም፣ እዚህ ግን ኃይል አለ። እዛ የእግዚአብሔር ፕሬዘንስ የለም፣ እዚህ ጋር ገና 3 ሆነው ሲሉ ኢየሱስ 2-3 ሆኑ መሃላቸው አለው። ባለመሰረት የሰማይ ዓለም ይሰራል መሃላቸው። ኮንፊውዝድ ይሆን። አሁን ምንድነው እያላቸው ያለው? የኦሪቱ ነገር ሁሉ የሚታይ ቤተ መቅደስ፣ የሚታይ ሊቀ ካህናት፣ የሚታይ መስዋዕት፣ ኤቭሪቲንግ የሚታይ ብርቅርቅ ነገር ነው። በዚህኛው የለም። በዚህኛው የማይታይ መቅደስ፣ የማይታይ ሊቀ ካህናት፣ ግን ከዛኛው የሚበልጥ መቅደስ፣ ከዛኛው የሚበልጥ ሊቀ ካህናት። ይህን የምንማረው ምንድነው? እኛም እንዲሁ እንደዚህ እንድናስብ የተዥጎረጎረ ልብስ ወይም ያማረ ስፌት የተሰፋለት ሊቀ ካህናት ቸርች ውስጥ የለም። እዛ ጋር በብልጭልጭ ነው፣ እዚህ ጋር በኮት ነው። ምንሽ አይራሩም። አንድ ትልቅ ሊቀ ካህናት አለ ኤሊ የሚባልና ብሎ አንዲት ሳትወልድ ብዙ የቆየች ባሏ 2 ሚስት እሷንና ሌላ ግብቶ እልቃና የምትባለው ልምሃና እና ያቺኛዋ በቤት ውስጥ አበሽቃታለች። የዛ ልጆች አበሽቋታል። እቺ ትጸልያለች፣ ምንም የለም መልስ። እና ለመሳለም ሲሄዱ ልቧ እጅግ በጣም አዝኖባት በጣም በቃ እግዚአብሔር አይሰማም ወይ ብላ ከዛ በኋላ እዛ ቁጭ ብለው ባለበት ሌሎቹም ባሉበት እሷ ሹልክ ብላ መጣ በመቅደሱ ጀርባ ሄዳ ወደ እግዚአብሔር መጸለይ ጀመረች። ድምጿን ሳታሰማ አፏን ብቻ እያነቃነቀች ጸልይ። ለካ ጅረው እዛው ወንበር ላይ ጉብ ብሏል። ማይራራ ቁጭ ብሏል። ጺሙ ይሄን ነው የሚያክል ነጭ ወተት ጥምጥሙ ላይ በቃ ከእግዚአብሔር ጋር የዋለ እዛ የተጫወተ የሚመጣ ሰው ነው የሚመስለው። ይቺ ልቧ ያዘነባት ሴት መጣ እዛ ጋር ስታወራ አይቶ ቢያንስ ምንድነው ብሎ አይጠይቅ። ጨካኝ ሲያይ አፏን ታነቃንቃለች። አንቺ ሴት እስከ መቼ ነው ስካርሽ ማይለቅሽ አላት። ጠጥታ መስሎት እሷ ምን አለችው? እኔ ሰክሬ አይደለም፣ እኔ ልቧ ያዘነባት ሴት ነኝ። ይሄ እንዲህ ልቧ ተሰብሮ የመጣችን ሴት የባሰ እንክትክትክት ለማድረግ የተቀመጠ ሊቀ ካህናት እንክትክትክት ነው። ቀያፋን ታውቁታላችሁ፣ አረመኔ የማይራራ እናንተ ሁላችሁ ምንም አታውቁም።
ኢየሱስ ላይ ምን እናድርግ ተብሎ ሙሉ ጉባኤው ተሰበሰበ። ሰባው ሽማግሌ አስተያየት ሰጡ። እንደዚህ እናርገው እንዲናርገው። ምናልባት አንዳንዱ ተነስቶ ወደ ግሪክ ሀገር እናባረውም ሊል ይችላል። አንዳንዱ ተነስቶ ይታሰር ሊል ይችላል። እሱ ተነሳና እናንተ ሁላችሁ ምንም አታውቁ፣ የሾመው የለም። ዋው አንተ ሊቀ ካህናት ነህ፣ በሕዝቡና በእኔ መካከል ሊቀ ካህናት አድርጌ ሾሜሃለሁ ብሎ አንዱን እንኳ እግዚአብሔር በመሐላ አልሾመ። አንድ ሊቀ ካህን ከአሮን ጀምሮ ሙሴ አቤት ወስደ ወንድምን ዘይት አፈስበት ምናምን ቀባባው ሊቀ ካህናት ሆነ ያገልግል እንጂ እግዚአብሔር ለአሮን መጥቶ አሮን አንተ የኔ ካህን ነህ በሕዝቡና በእኔ መካከል ነህ ቢሎ ለአሮን ትንፍሻላል። እዛ በሰው በኩል ሊቀ ካህናት ነህ ተባለ። በመሐላ ሊቀ ካህናት አልሆነ። ኦኬ እንኳን ደስ አለን፣ እንኳን ክርስቲያን ሆነ። ለኛ ግን እግዚአብሔር ዕብራውያን መጽሐፍ ወደ ምዕራፍ 11 እንደምታውቃላችሁ እግዚአብሔር ስለናንተ ከነርሱ የሚበልጥን ነገር አስቀድሞ አይቶ ነበር። ለናንተ ከነርሱ ይልቅ የሚበልጥን ነገር አይቷል። ግን እኛ አሁንም የሰው ካህን ቢኖር ደስ ይለናል። የሰው መካከለኛ ቢኖር ደስ ይለናል። የሚታይ አማላጅ የሚታይ መካከለኛ ቢኖር ደስታችን ነው። መጽሐፉ ግን ለእናንተ የሚሻል ነገር እግዚአብሔር አይቷል ይላል። ከዛ ውስጥ የሚሻለው ነገር አሁን ያወራነው ሊቀ ካህናት የተሻለበት ነገር ደግሞ እግዚአብሔር ለኛ የሾመውን ሊቀ ካህናትን ከሙታን አስነሳውና አንተ እንደ መልከ ጼዴቅ ሹመት ለዘለዓለም ካህን ነህ ብሎ እግዚአብሔር ለኢየሱስ ማለ። እነርሱም ይላል የድሮቹና የአሁኖቹን ያነጻጸረ እነርሱም ያለ መሐላ ትክክለኛ አማርኛ የሰሜን ሰው ካለ እንደዚህ ነው የሚነበው። ቄስ ነገር ካለ መሐላ ነው የሚባለው። ይሁን እኛ ከተሜ ስለሆንን መሐላ እንበል። ያለ መሐላ ወይም መሐላ ካህናት ሆነዋልና እርሱ ግን አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ። አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ምን ሆኗል? ዋስ ሆኗል። የድሮ ሊቀ ካህን እና ሊቃነ ካህናቶቹ በሙሉ አንዳቸው መሐላ አልተማለላቸው። ስለዚህ እግዚአብሔር በፈለገ ቀን ያሰናብታቸው። ቆረጦ ስትመጣ ጋርሶን ሰዓት ቆረ ያደገ እያየኋት ወደ ሴትነት እየተቀየረች መጣች። አየሰው ክርስቶስን ሲያቅ እንጂ የሚስተካከለው እግዚአብሔር እስራኤልን አወጣ። በበረዶ ቢመታ በባብ ቢነድፋች መሬት ሰንጥቆ ቢውጥ ሰው ያው እግዚአብሔር ምን አለ? ሰው መሬት ሰንጥቀ ሌላ ሰው ውጣ አሳይተው እንዴት ነው ስትለው ባክተው ነው የሚል ይኸው ተጽፏል ዘጸአት። እግዚአብሔር ምን እንዳለ ታውቃላችሁ? አሕዛብ የሚለወጡት ሲረገሙ ሳይሆን ሲባረኩ ነው። እና አሕዛብን ባርካቸዋለሁ። አሕዛብ በሙሴ የሕግ ትእዛዝ ሳይሆን በክርስቶስ ጸጋ ጉልበት ነው የሚቀየሩት። ጸጋው ኃጢአተኛነትና ዓለማዊን ምኞት ያስክዳል። ኢየሱስ የተሻለ የተባለው ለምንድን ነው? የተሻለ የተባለው እግዚአብሔር በምን ሾመው? በመሐላ። የድሮቹ በምን አልተሾሙ? ኦኬ እዚህ ኢትዮጵያ ውስጥ ያሉ ዘሶኮል ካህናት እግዚአብሔር ምሎላቸዋል። እርሶ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነው ተብለዋል? አልተባሉ። አሮን እንኳን አልተባለ።